ላይመስላችሁ ይችላል። እኔ ግን የምር ደስተኛ ነኝ በጣም አሁን ላይ ልጄ ጋራ ሰላምና ደስተኛ ሆኜ መኖር ነው የምፈልገው። ይቅርታ ጠይቂያቸዋለሁ ማለት ነው። ሌላ ምን ማለት ይሆናል? ጤነኛ ነሽ ግን ሩታ? በደንብ አዎ ዳኒሻ ጤነኛ ናት። ሩታማ ጤነኛ ባትሆን እኮ ይሄኔ ማለት ነው ይሄኔ ባለትዳር ወንድ ላይ ተንጠልጥላ ታገኛት ነበረ። ጤነኛ ስለሆነች ነው እኛ ራሱ ሩታ ብለን እሷ ላይ ትኩረት ያደረግነው። ስለዚህ ሩታዬ እኔ ውድ ነገር እንግዲህ ትላንትና እኔ በእናንተ ህይወት ደስተኛ ነኝ፣ እኔም የራሴ ነገር መጀመር ስላለብኝ ስለዚህ ወታችሁ ቀጥሉ ብላ ውሽሚትና ሩታ ተቃቅፈው ያው ፈገግ ብለው አየሁኝ ማለት ነው። ከዛ ኮሜንት ስር ሩታ አሁን ነው ትክክለኛ ውሳኔ እየወሰንሽው ወይም ደግሞ ድራማ እየመሰለኝ ነው አሁንማ እያሉ ይገኛሉ ማለት ነው። የኔ ስማርቶች እናንተማ ኑሩልን፣ እውነት እናንተማ ኑሩልን። እንደ በጎቹ ሳትጃጃሉ እንደው በዚህ ቀጥሉበት። በግ እንዳትሆኑብኝ የኔ ማሮች፣ እውነት ነው የምላችሁ። እኔ በግ መሆን ሰልችቶኛል። በማለት በየሄዱበት ሰልጨት ነው ያለኝ። ስለዚህ የኔ ስማርቶች ነጋ አበሉ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰብ ላይክ ሸር ሰብስክራይብ እናንተ ሼርም አድርጉልኝ። እንደው ቲክቶክ ውሰዱልኝ፣ ግን ፎቶዬን እንዳትወስዱ ፕሮፋይሉ ማለት ነው ጋይስ። እውነት ስሜ ብቻ ውሰዱልኝ እና ሰብስክራይብ አስደረጉኝ ማለት ነው። ወደ ገደለው ስገባ ከህይወቴ ውልቅ ብላችሁ ውጡልኝ። ከልጄ ጋር ሰላም ሆኜ መኖር እፈልጋለሁ። አብርሃምና ሄርሜላ ይቅርታ ጠይቄያለሁ ስትል ሩታ ግን ጤነኛ ነሽ አላት ማለት ነው። ዳኒ ጤና ያጣችሁማ እናንተ ናችሁ። እንደው ትልልቆቹ እኮ ጅላንፎ ሆናችሁብና ነው ለሌ ነው ብላችሁ ጅላንፎ ማለት ነው። ጤነኛ ስለሆነች ነው ወንድ ልጅ ላይ ተንጠልጥላ ያላየናት። ደስታን ራሱ እኮ አባረረች እኮ። ቤተሰብ ከህይወቴ ውጡልኝ አለ። እኔን ነው ውጡልኝ መደው አለ ማለት ነው። ማነው ስሙ? ደስታ ማለት ነው። እና ታዲያ ሩታ እንደዚህ ረክሳ የምትገኝ ሴት መስሏችሁ ነበረ? ብዙ ሰዎች ደግሞ ሩታስ ምን እያደረገች ነው? አብርሃምን ከሄርሜላ ጋር እንደዚህ ያደረገ ካላችሁ ሩታ ከደስታ ጋር እያደረገች አይደለም። ቆይ እንደው ለፈጣሪያችሁ ብላችሁ መፍረድ አትችሉም እንዴ? ሩታ የምታደርገውና አብርሃም የሚያደርገውን እኩል ነው እንዴ በእናንተ ቤት? እኔ ሩታም ላይ ምንም አይነት ጥፋት አልታየኝም ብላችሁ ማሽቃበጥ ወይም ደግሞ ማጋነን አይሆንብኝ። እውነቴ ነው የምላችሁ። እንዴ ሩታ እንደ አብርሃም ማደርጋለች እንዴ? ሩታ እንደ አብርሃም ተንጠልጥላ ሳምኝ ተብላ ስማለች እንደ ወንድ ልጅን ባለትዳር ወንድ ልጅ ስማለች እንዴ? አልሳመችም እኮ። አብርሃም እኮ ባለትዳር ሴት እኮ ነው የሳመው። እኔ አሁን መናገር አልፈልግም፣ ተውኝ፣ ተፋቱኝ ማለት ነው። እና ልጅ አላት እንኳን ስንል ምንድን ነው ያላችሁን? ልጅ ካላት ወይም ደግሞ ኧረ እናንተ ባል ነው ልጅ ነው ካላት ለምን አንቺ አታመጪም? ለምን ሌሎቻቸው እስኪፖስቱ ድረስ ትጠብቂያለሽ የምትሉኝ የሄርሜላ በጎች አላችሁ ማለት ነው። እውነታችሁን ነው እንዴ? የማን ልጅ ማን ይፖስታል? እነሱ ለማጋለጥ ወይም ደግሞ ለማቋረጥ ሲፈለጉ ጉዳዩ ወይም ደግሞ ለመጨረስ ሲፈልጉ ሁሉም ሰላም ነን ብለው ለመምጣት ሲፈልጉ ብቻ ነው አንድ ዩቱበር የሚፖስተው። እሱም ደግሞ ተነጋግረው እንጂ አንዱ በልህ ተነስቶ ወይም ደግሞ እንደ አንቺ ማለት አይደለም። አንቺ አለሽ እንጂ ጅላንፎ ቪዲዮ ይቀረጽልሻል፣ ለአንቺ ሪል ነው ብዬሻለሁ አይደለ? ስለዚህ እነሱ ምንድነው የሚያደርጉት? ተመካክረው አከሌ ይፖስት፣ አከሌ አጋልጥ፣ አከሌ እንደዚህ ያደርግ፣ ከዛ በኋላ ይጨርሳል፣ እዚህ ጋር ይቋጫል ተባብለው ተወያይተው ነው የሚፖስተው እንጂ ማንም የማንንም ልጅ አይፖስትም ማለት ነው። ሰምተሻል? አዎ በግ ሁላ ማለት ነው። እውነት ሁላችሁም አይደለም፣ ሁላም በግ ሁላ ስላችሁ እንግዲህ ሁላችሁም እንዳትቀየሙ ቤተሰብ እንዳደዛ ነው እላችኋለሁ። ለማንኛውም ነቅታችኋል አንዳንድ ልጆች። እና ታዲያ ምን መስሏችሁ ነበር? እውነት ለመናገር እንትን ሲባል ማለት ነው ይሄ ሲባል እና ታዲያ ሄርሜላ እውነትም ከአብርሃም ጋር እየኖረች መስሏችሁ ነው እንዴ? ሄርሜላ እውነትም ከአብርሃም ጋር የምትጋባ መስሏችሁ ነው እንዴ የምትጃጀሉት የነበረው? ለካ ለሱ ነው የምትጃጀሉት። እውነት ሌላ ለምን ትሰድቡን ነበረ? ሩታ ነቅታለች። ሩታ አሁን ትክክለኛ ውሳኔ ወሰነች ትላላችሁ። ደግሞ አሁን ላይ ደግሞ ቤቷ ሄደው ከዚህ በፊት የሚሳደቡ ሰዎች፣ በነገራችን ላይ የሚኮምቱ ሰዎች ኮሜንታቸው ስትረግጧቸው ማለት ነው ከዚህ በፊት የኮመቱት ኮሜንት ማየት ትችላላችሁ። ከዚህ በፊት እየሰደቧት ነበረ። በማታው ደግሞ ይቅርታ ጠየቀች። አንድ ሁለተኛ ደግሞ እዚህ ጋር መታ በራሷ ቤት በለቀቀችው ቪዲዮ አሁን ትክክለኛ ውሳኔ ወስነሻል። ከዛ ረግጣችሁ ይዩት ኮሜንቱ። ከታች ደግሞ ከዚህ በፊት የኮመቱትን ስታዩት ደግሞ ፕሮፋይላቸው ስትረግጡት ነው ከታች የሚመጣው። ከዛ እውነቴን ነው እላችሁ። እኔም ሰው እንደዚህ ነው እንደሚስቅብኝ ነው ያልኩት። የምር ሰው እንደዚህ ነው እንደሚስቁብኝ ነው ያልኩኝ። እና አሁን በቃ ጀግና፣ የእኔ ጀግና አሁን ትክክለኛ ውሳኔ ወሰንሽ ይሏል።
ባለፈው ሲሰድባት የነበረ ኮሜንት ስድቡ እኮ አለ። እንደው ከዚህ በፊት የነበረው ኮሜንት አጥፉትና አዲስ ኮሜንት ቆምጡ። እውነት ጅሎች ናቸው እኮ። ሩታማ እኔ እኮራባታለሁ እኮ ቤተሰብ፣ እውነት ጀነን ብዬ ነው የምናገረው ማለት ነው በሷ። ለምን እሷ ይሄ እያደረገች ነው? ለምን እሷን አትናገረትም? የአብርሃም ጥፋት ብቻ ነው ወይ የሚታይሽ የምትለኝ ከሆነ ሩታ ላይ ምንም አይነት ስህተትም ጥፋትም አላየሁም። ጥፋት ካየው ሩታ እዚህ ጋር ጥፋት አለብሽ ስህተት አለብሽ እላታለሁ። አላየሁማ። ይኸው አሁን ደስታን ከህይወቴ ውጡልኝ አለች። በቃ አባረረችው እንዴ። የደስታ ቤት ሄዳለች እንደ ሩታ አልሄደችም እኮ አልሄደችም። ደስታ እንኳን ቤቷ ሲመጣ ቪዲዮ ነበር የሚቀረጸው። አብርሃም ሄርሜላ ጋር ይሄዳል፣ ፎቶ ተለጣጥፎ ይነሳሉ። እንደውም ምድር አስጠሊታ። አሁንም ኑና ምንድን ነው ይሄ አፈቅርሻለሁ፣ ታፈቅረኛለህ፣ አዎ ታፈቅረኛለሽ፣ አዎ ተባብለዋል። ቀለበት የውሸት ቀለበት አድርገዋል። አዎ በውሸት ማለት ነው። ቀለበት እናደርግ ተብለው አድርገዋል። ይሄንን አክል እኮ ነው፣ ይሄንን አክል ማለት ነው። ሩታ የቱ ጋር ነው ስህተት ያለባት? ሩታ የቱ ጋር ነው የተዝረከረከችው? ዕለት በውሸት ቀለበት እስከ ማድረግ ድረስ የደረሱ እኮ እነሱ ናቸው። ባለትዳር ወንድ ሆኖ የልጅ አባት ሆኖ ከዛ በኋላ እሷም የልጅ እናት ሆና ባለትዳር ሆና ራሱ እሱም ሚስቱ አስቀምጦ እሷም ባል አስቀምጣ እዚህ ጋር ቀለበት ፕሮግራም ብለው ራሱ ቪዲዮ መቅረጻቸው ራሱ በጣም የሚያሳፍር ድርጊት ነው እኮ የሰሩት ማለት ነው። እና ለማንኛውም አይዛችሁ ደግ አደረገ የምትሉም ደግሞ ያድርግላችሁ። እውነት እኔ ፈጣሪያችሁ በየትኛው ሰዓት እንደምታመልኩት በየትኛው ሰዓት ወደ ፈጣሪያችሁ እንደምትመለሰው አላቅላችሁ። ምክንያቱም ታውራችኋል ማለት ነው። አዎ ታውራችኋል፣ እውነት ታውራችኋል። ባትታወሩ ኖሮ የማይደግፈውን አትደግፉም፣ የሚያስጠላውን ትጠሉ ነበረ፣ የሚወደደው ትወዱ ነበረ። ነገር ግን እናንተ የለም እንደ ሩታ የምኮራብሽ ለዚህ ነው። እውነት ያረቢ አታዋርደኝ። እንዲህ እኔ መዋረድ አልፈልግም። ውድ ቤተሰቦቼ ተከራክሬላት ተሟግቼላት ተሳድቤላት ሩታ ሌላ ታሪክ ይዛብኝ እንድትመጣ አልፈልግም ማለት ነው። ደግሞ ይዛብኝም አትመጣም። አያቸው አይደለ? ለዚህም ነው ሩታ ብዬ የምኮራባት የምናገረው ወይም ደግሞ የምደግፋት የማደንቃት ለዚህ ነው እላችኋለሁ። ውድ ቤተሰቦቼ እናንተ በምትኮሩበትን ሰው ፈልጋችሁ ደግፉ። አለቀ። አትንጨርጨሩ። እኔንንም አትስደቡኝ። እውነት በጋት ሁኑ ሁሌ። ሲቀጥል ደግሞ ድራማ መሆኑን በደንብ አወቁ ማለት ነው። ወደዳችሁም ጠላችሁም ድራማ ነው። አለቀ። እኛንን የምናውቀው ወይስ እናንተ ናችሁ ካላችሁን ደግሞ እኛ በደንብ እናውቃለን፣ በአካል እናያለን። ለነገሩ ድራማ ነው ሲባል ደግሞ በዚህ በኩል መከራው ነው የምናየው። እንደው ድራማ አይደለም፣ በቃ ሪል ነው። አብርሃምና እርሷ ተፋተዋል። ሄርሜላና አብርሃም ተጋብተዋል ነው የሚባለው ወይስ ቀለበት አድርገዋል? እንደው ሽማግሌ አትልክም እንደ አብርሃም? እውነት እኔ እየጠበኩ ነው። ይሄ ልጅ ይልከዋል ወይስ አይልከውም? አባቱን ማለት ነው። አባቱ እንደማይሄድ ደግሞ 100% እርግጠኛ ነኝ። ምክንያቱም የማይሆን ነገር ስለሆነ ማለት ነው። አባት እኮ በግ አይደለም፣ በሬ አይደለም፣ ፍየል አይደለም፣ እንደ ዶሮ አይደለም። ና ወደዚህ ተመለስ፣ ወደዛ ሂድ ሲባል የሚሄድ ነገር አይደለም። ሽማግሌ ናቸው። አሁን ላይ ትልልቅ ሰዎች ናቸው አባቶቻችን ማለት ነው፣ እናቶቻችን። ስለዚህ አክብረናቸው ወግ ማረጋችን በትክክል አሳይተናቸው ከዛ በኋላ ጥሩ ጥሩ ነገር ማሳየት እንጂ ይሄ በተዝረከረከ ነገር ቤተሰብ ማስገባቱ ተገቢ አይደለም። እውነት እንዴ ነችና ቤተሰብ ትክክለኛ ወግ ማድረጋችሁ ስታገቡ፣ ሽምግልና ሲላክ፣ ስትመረቁ፣ ስራ ስትይዙ፣ ስራችሁ ሲመረቅላችሁ ቤተሰቦቻችሁ ብቻ እናት አባታችሁ አቅርቡ። ከዛ ውጭ ግን ባልሆነ በተልካሻ ነገር ከሰው ጋር ተጣልታችሁ ከሰው ጋር ተደባድባችሁ ሰውን አስቀይማችሁ አታቅርቡ ቤተሰቦቻችሁ። እውነት በምንድን ነው በውሸት እንደዚህ አይነት ሂድ አባቴ ሄደህ መስክር፣ አባቴ ሄደህ ተናገር፣ እናቴ ሄደሽ ተናገሪ መስክሪ አትበሉ በውሸት። የእናንተ ስኬታችሁና ስታገቡ ሽምግልና ሲላክላችሁ ስትመረቁ፣ ሲቀጥል ደግሞ ስራ ይዛችሁ ስራችሁ ስታስመርቁ ብቻ ቤተሰቦቻችሁ ሽክ አድርጋችሁ አልብሳችሁ ስራዬን መርቁልኝ፣ አንድ ስትመረቁ ደግሞ መርቁኝ በሉ። ሰምታችኋል ቤተሰብ። ሰላም ሆኖልኝ በያላችሁበት